ሻንጣው ይኸውልህ፣ በሩም ይኸውልህ ይችላል። ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። መኖሩን እዚህ ቤት እኖራለሁ፣ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ትንሽ የቀረሽን ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ፣ እያየሁሽ ማለት ነው። ፎቶዎችንም ቪዲዮዎችንም አናጠፋቸው። ሰላም ጤና ይስጥልኝ ተከበራችሁ ተመልካዮቻችን፣ እንዴት አላችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። የትኛው ቻናል ውስጥ ነው ያለ ነው ብላችሁ ግራ ለገባችሁ የቻናላችንን ስም ቀይረናል። ከሊያ ቲዩብ ወደ ማርዳ ቲዩብ ቀይረነዋል። ማርዳ ቲዩብ የሚለውን ትርጉም ደግሞ የምትፈልጉ ካላችሁ ማታውቁት ካላችሁ እስኪ የምታውቁት ካላችሁ ኮመንት ላይ ጻፉልን። የማታውቁት ካላችሁ ደግሞ ስለ ስሙ ደግሞ በቀጣይ ቪዲዮ የምሰራላችሁ ይሆናል። ከዚህ በኋላ በዚህ ቻናል ሪያክሽን የሆኑ ቪዲዮዎችን ነው ወደ እናንተ የምናደርሰው ማለት ነው። ከዚህ በኋላ በዚህ ቻናል እኔ ብቻ ነው የምመጣው። ሊያ የት ናት ለሚለው አላውቅም። ቻናሏን ተዘርፋለች እና ምንም ማድረግ አይቻልም። በዚህ ቻናል እኔ መጥቻለሁ እና ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። የመጀመሪያው ቪዲዮ እንዳያችሁት ቀደም ሲል ቀነጫጭቤ አሳየቻችኋለሁ እና በዚህ ቪዲዮ ላይ የተወሰኑ ሀሳቦችን ወደ እናንተ ማደርስ ይሆናል። የተወሰኑ ቪዲዮዎችንም እያየን ሪያክት እናደርጋለን። እስከ ቪዲዮ ፍጻሜ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ይህ ማርዳ ቲዩብ ነው። አብራችሁን ቆዩ። እቃዎችን ያጫናችሁ ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ተመልሻለሁ ተመልካቾቼ። ያው ቀደም ሲል እንዳሳየኋችሁ አብርሽ የማይሆን ነገር ውስጥ ነው የገባው። ያው ሩታ ትልቅ ፋውል አሰርተዋለች እና ይሄ ደግሞ ትልቅ ዋጋ እያስከፈሉ ነው ያለው። ቀደም ሲል እንዳያችሁት ቪዲዮ ላይ ቤት መጥቶ መጠጡ ላይ የማይሆን ነገር ጨምራብኛለች ብሎ ከእህትና ከወንድሞቹ ጋር በጣም ብዙ ሰጣ ገባ ውስጥ ገብቶ ነበር እና እኔ በዚህ መጠጥ እንዲሞን ሰው አይደለሁም፣ በጣም ብዙ መጠጥ ጠጥቼ አውቃለሁ ምናምን ብሎ በጣም ብዙ ነገሮች ተፈጥረው ነበር እና አሁን ላይ ያንን በተደረገ ሰዓት እንዳያችሁት የተወሰነ ቪዲዮ የቀረጸችው ይመስለኛል። እሱ ራሱን እስከ መሳት ድረስ የደረሰ እንደዛ ነው እሱም ሲናገር የነበረው እንደዛ ስለሆነ እንደዛ ካደረገችው በኋላ እሷ የቀረጸችው ቪዲዮ አለ እና ያን ቪዲዮ ደግሞ ይሄን የማታደርግ ከሆነ ይሄን አደርጋለሁ እያለች በዛ ቪዲዮ እያስፈራራችሁ እንደሆነ ነው ቀደም ሲል ቪዲዮ ላይ ያሳየኋችሁ እና በዚህ መሀል ደግሞ ዳኒ ትልቁን ሚና እየተጫወተ ያለ ሰው ነው። ዳኒ በነገራችን ላይ ቀላል ሰው አይደለም። ዳኒ ግን አብርሃምም የዋዘ ሰው አይደለም። ታውቁታላችሁ። አብርሃምም አንዳንድ ቦታዎች ላይ ነገሮች ከአቅሙ በላይ ሲሆን ነው ነገሮችን ዝም ብሎ የሚያልፈው ወይም የሚሸነፈው እና ነገር ደግሞ በቀጣይ ቪዲዮ ምን እያሰበላቸው እንደሆነ ምንም የምናውቀው ነገር የለም። አብዛኞቹም ተመልካቾች ኮመንት ላይ ያላችሁት እንደዛ ነው እና ምንድን ነው አብርሽ እያሰበ ያለው የሚለው ነገር እስኪ በቀጣይ ምን ይሆናል። በዚህ ቪዲዮ ግን አብርሽ እጅ ሰጥቷል። በተለይ ዳኒ በጣም እየተጫወተበት ነው የሚገኘው። እስኪ ይችኛዋን ቪዲዮ አይተን እንመለስና የምንነጋገር ይሆናል። ነው ሻንጣው ይኸውልህ፣ በሩም ይኸውልህ ይችላል። ውሳኔው ምንድን ነው? አንዳንድ ነገሮች አሉ አይደለ? ያው ዩቲዩብ እንኳን ይዘጋል። ውሳኔው ለራሱ አንዳንድ ፒክቸሮች አሉ፣ አንዳንድ ቪዲዮዎች አሉ። ዩቲዩብ ሊዘጋብህ ይችላል። ግን ያው ያንተ ምርጫ ከሆነ በቴሌግራም በኢንስታግራም ላይ ምናምን ፖስት የምናደርጋቸው አሪፍ ፎቶዎች አሉ፣ የተያዙ ፎቶ። ፍቃደኛ ሆነ መኖር ከቻልክ ትኖራለህ፣ ካልቻለ ደግሞ ይወጣል። ሩት ይችላል። ከዛ ቁጭ ላይክ ታደርገዋለህ። ዳኒ የራሱ ቤት አለው፣ የራሴ ቤት አለኝ። ከፈለኩኝም ደግሞ መኖር ከፈለኩ እችላለሁ። አይ የምትል ከሆነ ደግሞ ልክ እንደዛው እንደቅድም እንዳልኩ ያሉት ፎቶዎችን ኢንስታግራም ላይ በቴሌግራም ምናምን ለህዝቡ እናደርስላለን። መኖሩን እዚህ ቤት እኖራለሁ፣ ግን የትኛውንም እያንዳንዱን ፎቶም ሆነ ባለፈው ትንሽ የቀረሽን ፎቶም ቪዲዮም እያንዳንዱ ነገር ታውቂያለሽ፣ እያየሁሽ ማለት ነው። መኖሩን ግን እኖራለሁ። ፎቶዎችንም ቪዲዮዎችንም አናጠፋቸው። ምክንያቱም ፎቶዎቹ ቪዲዮዎቹ ጠፉ ማለት አብርሃምን አታገኙ ማለት ነው። ይሄንማ ማገናዘብ አለብሽ።
ማለት ያው ያ ነገር ሊደብረው ይችላል እንጂ ፈልጎት ነው የመጣው ምናምን ቢጠፋ ባይጠፋም ኖርማል ነገር ነው። እቃዎችን ያጫናችሁ ከየትኛው ፎቶ ጀምር? የትኛው ፎቶ ጀምር? ብርጭቆ አጥባ አታውቅም ነው? ስራ ሳታውቅም ነው መሰለኝ። ስታይ ያጠብኩኝ አይደለ? አያያዘ ልክ አይደለም። በስርዓት ተጠብ ምናምን አድርገው እቃ ጥቤ ማላውቀው እንዴ የሚመስልህ? ገባ አትመስልም። እቃ ጥቤ እቃ አይደለም። ለእናቴ እንጀራ ጋግሬላት ነው እሺ ያደግኩት። በጣም ጥሩ እንጀራ መጋገር ስለምችል አብሲተሩታ ትይለታለሽ። እሺ ለነገሩ ራስ ትጥለዋለህ። አብስቶ ራስ ጥለህ እንጀራውን ትጋግራለህ። አታጩ ቀስ እያልክ ጠብ። ገባ ስታጩ እየረበሽከኝ ነው። ገና ልጅ ትይዛለህ። ስማ ዛሬ ከሩታ ጋር የምንሄድበት ቦታ ስላለ ልጁን ትይዛለህ። እሺ የትም አትሄድም። እቃ እያጠበ ነው። ያ አንቺ ልጅ ይዘሻል፣ እሱ ደግሞ እቃውን ይጠብዬ ነው። ችግር የለውም። በጣም ብዙ ስራ ሰርቶ ነው እዚህ የደረሰው። ለእናቴ እንጀራ ሳይቀር ጋግሬያለሁ ብሏል። ሰው አብሲቱን የምትይለት ከሆነ ወይ ደግሞ ራሱ ይጥላል፣ እንጀራውን ይጋግራል። እሱ ጎበዝ ነው እውነት ለመናገር ጋግሮ ያውቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ እፈልጋለሁ። አይ ይቅርታ፣ ዛሬ የመጣሁት ከአንቺ ጋር ልኖር እንጂ ከእሱ ጋር ልኖር አይደለም ማለት ነው። አውቃለሁ እኮ ዛሬ ነው የሚለው ዳኒ። ችግር መጀመሪያ የትኛውን ፎቶ ልልቅ? አስጠፍልኛ። መጀመሪያ የትኛውን ፎቶ ልልቅ? ቆይ ዳኒ እንደዛ። እሺ ልጁን ይዛ ነው ሂድ፣ ቶሎ በል ባንዴ ልጁን ይዘው ሂድ። ተመልካቾቼ እንዳያችሁት ነው ዳኒ በጣም ክፉ ሰው ነው። እውነት የሆነ ነገር ሆኖባችሁ ዳኒ እጅ ላይ አትውደቁ። እያያችሁት ነው እያደረገው ያለውን ነገር እጅግ በጣም ከባድ ነውና እቃ እስከ ማሳጠብ አሁን ደግሞ ቀጣይ ልጁን ታቅፋለህ እያለው ነው። ነገ ትንሽ ቆይቶ ደግሞ ቤትም ያስወለውሏል ብዬ አስባለሁ እና የቤት ሰራተኛም የሚያስፈልገው አይመስለኝም። በተለይ ሩታ የቤት ሰራተኛ የሚያስፈልጋት አይመስለኝም። ዳኒ በዚህ አያያዙ የቤቱን ስራ እያንዳንዱ ነገር ነው እያስራ ያለው። ቀጣይ ደግሞ ሊጣቅጠንህም እንጀራም ትጋግራለህ እያለው ነው። በዚህ አጋጣሚ ግን የአብርሽን ሙያም የምናይ ይሆናል። ምንድን ነው አንዳንዴ ነገሮች የሆኑ መጥፎ ነገሮች ያለን ጥሩ ነገር ያሳየናል ብዬ አስባለሁ እና ሼፍ አብርሽ በሼፍ ሙያ ሊመታ ስለሚችል ሊጧንም ቀጠንጠን እያደረገ አብሲቷንም ጥሎ እንጀራውንም ሊጋገር ነው። እስኪ እንጀራ ካስጋገረው ደግሞ ሙያውንም በዚሁ የምናይ ይሆናል ማለት ነው። ዳኒ ተው፣ ያንተም ቀን የደረሰ ቀን እኔን ያድርገኝ እያለ ይሆናል አብርሽና ግን ምንድነው እኔ አሁን አንድ ግራ የገባኝ ነገር አለ ተመልካቾች፣ እናንተም ጥያቄ የሆነባቸው ነገር ይኖራል ብዬ አስባለሁና ምንድነው የተያዘበት ነገር የሚለው ነገር አንድ ወሳኝ ነገር ነው። ሌላው ሩታና አብርሽ ባልና ሚስት ናቸውና ምን የሚፈጠር ምንም ያ በቤታቸው የሚያልቅ ነገር ነው። በቃ በቤታቸው በጓዳቸው የሚያልቅ ነገር ነውና ምንድነው በመጽሐፍ ቅዱስ ራሱ ያው ጋብቻው ንጹህ ነው ቅዱስ ነው ምኝታውም ንጹህ ይኖላልና ሩታ ለምንድነው ቪዲዮ የቀረሽው? እዚህ ጋር ያው ዳኒና አብርሽ መሀል ያለው ነገር ትንሽ ፈን ቢያደርግም ቢያስቀንም ግን ቪዲዮውን ለምን ቀረሽው? ይሄ ትክክል አይደለም። እኔ በዚህ ላይ ወቅስሻለሁ። ለምን በቃ እናንተ ልጅ አላችሁ እኮ አይደል? የባለትዳር ናችሁ። ጀስት የሚደረገው ነገር በምን ማየት ነገር ቢሆን መሀላችሁ አለመግባባት ቢፈጠር ቪዲዮ ቀርጸሽ ደግሞ እሱን እንደዚህ ማስፈራራቱ ምን ማለቱ ትክክል አይደለም። ለምን መሆን ካለበትም ነገሮች በትክክለኛው መንገድ መሆን ስላለባቸው አብርሽን ለምን እንደዚህ እንደምታደርጊው እኔ ሊገባኝ አልቻለም። ቢሰደብም ምንም ቢል ቢዋረድም ይሄ የልጅሽ አባት ነው። በመሀላችሁ እንኳን አለመግባባት ቢፈጠር ያንን ነገር በሰላም ፈታችሁ ከዛ ልጃችሁን የምታሳድጉበትን መንገድ መፍጠር ነው እንጂ በዚህ ልክ ቪዲዮ ይዘሽበት ይሄ ትክክል አይደለም። ሩታ ከዚህ ነገርሽ ልትታረሚ ይገባል የሚል መልእክት አለኝ። ግን ያው አብርሃምም እጣው የደረሰው ቀን ደግሞ የሚመጣበት የመልስ ምት ከባድ ነው ብዬ አስባለሁና አንዳንዴ ሰው ዝም ሲል ፍሩ ይባላልና አብርሽም በቀጣይ
ያው ቪዲዮ ራሱ እንዳያችሁት በእንጥልጥል ነው ቪዲዮ ያለቀው። ያ ደግሞ ነገ ላይ ምን ሊፈጠር እንደሚችል አናቅም። እሷም ሉጥ አሉጣ እያለች እሱን ቤት አስቀምጠው ህፃን አሳቅፈውት ሱፐርማርኬት ሊሄዱ ሲሉ ነው የጨረሱትና ነገ ምንድን ነው የሚፈጠረው በሩታ ቻናል ነው ወይስ በዳኒ ቻናል የሚለው ነገር ባናውቅም ግን ትንሽ ከበድ ያለ ነገር ይመስለኛል። እና እስኪ አሁን እችን ያልኳችሁን ተመልክተን እንመለስና አብርሽ ምን እያሰበ ነው፣ ዳኒስ ምንድን ነው እያደረገ ያለው የሚለው ነገር በደንብ የምናወራበት ይሆናል። እና ቤተሰብ እስኪ እናንተም ሀሳባችሁን የተሰማችሁን ሀሳብ ጻፉልኝ። ግን ይህን ቻናል ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ኮመንትም እየጻፋችሁ ጀምሩ። በደንብ ቪዲዮ ብዙ ሰዎች ጋር እንዲደርስ ይህን አድርጉ። እና ረመዳን እንዴት ነው? ስራ እንዴት እያደረጋችሁ ነው? ለምን ቪዲዮ አሁን የምትመለከቱት ከ2 ሰዓት ከ3 ሰዓት በኋላ ነው እና እንዴት ነው ድካሙስ? እና ለኦርቶዶክሳውያን ደግሞ ጾም እንዴት ነው? እየበረታችሁ ነው ወይ የሚል ጥያቄ አለኝ። ጾሙም የሰላም የፍቅር የደስታ የበረከት ጾም ያደርግላችሁ። እስኪ አይተን እንመለስ። ስለዚህ ሩታ ደርሰን እንምጣ። ልብስ ትቀይራለሽ ወይስ? አይ አልቀይርም። ጫማ ምናምን ታደርጊ ከሆነ አድርጊና ሱፐርማርኬት ደርሰን እንመጣለን። የምትፈልገው ነገር አለ ለስራ? ቤቢ በደንብ ተንከባከበው እንዳያለቅስ። እንዲያለቅስ አልፈልግም፣ እየነገርኩ ነው። አንድም ባይኑ ላይ አባቱ ነኝ። እሺ ስለዚህ አልካድኩም። መንከባከቤን እንትን እላለሁ ራሴ። በደንብ ተንከባከበው፣ በደንብ ተንከባከበው። እኔ ደግሞ አንተ እንከባከብካለሁ። አትንኪው ታሰሚያለሽ። ከቻልሽ ድጋሚ ስትመለሽ እሱን ይዘሽ እንዳትመጪ፣ አሊያም አይሆን ነገር ነው የሚፈጠረው። ገባሽ? የታገሰሽን ሰው እየታገስኩሽ ነው ያለሁት። በጣም ከልክ በላይ እያለፈ ነው ያለው። ገባሽ? ምን አረገ? እያስፈራራኸኝ? ምንም ሲያደርግ አላየሁትም። ሆነሽ ለመናገር አንተ ምን ይዘህ ነው የምታስፈራራው? እሱ መላክሽ ሳያንስ እንደገና ሌላ ነገር እንዲፈጠር አትገፋፊኝ። ምን ይፈጠራል? እዚህ ቤት መቆየትም ምንም ነገር አትፈልግም፣ ላይውም አልፈልግም። በቃ ትንሽ ደቂቃ የፈለገው ነገር ላይ ከፈለገ ይፖስተው። እሺ አልፖስተው። ስነ ስርዓት ለምን አይኖርም? የፈለግከው ነገር ላይ ፖስት ብለኸኛል አይደል? አሁን ልፖስተው። ልጄን አደራክ፣ ስርዓት ያዝ። ልጁን ምንም ጠብቅ። ምንም ነገር ይቀራል። ልጄ ግን ከንዳረክ መስራት ያዝ። በጣም ብዙ ዋጋ የከፈልኩበት ልጄ ነው። ገባ? ወተት አዘጋጅተሽለታል? አዎ። ወተቱን በሰዓት ውስጥ እሺ፣ መደርደሪያው ላይ ያለልኝ እዛ ክፍል። እሺ እንዳያለቅስ እኮ እየሰማሽ ነው አይደል? ደግሞ ይዘሽው እንዳትመጪ እሱን እያልኩሽ ነው። ከዛሬ ውጭ አይመጣም። አይዞህ፣ ችግር የለውም። እኔ ቤት ሆኜ አፕሎድ ማድረግ እችላለሁ። እዚህ መምጣት አይጠበቅብኝም። እዛ ሆኜ ፖስት ማድረግ እችላለሁ ባለውበት። እንደዛ ሳይሆን አንተ እኮ ዛሬ መጣው እሱን ዌልካም ለማለት ነው አይደል? ልቀበለው ነበረ ግን ዌልካም ሲልህና በፍቅር ሊቀበል ሲሞክር እንደዛት ነው። ያው እንዳያችሁት ነው ቤተሰብ፣ አብርሽ በጣም ከባድ ሁኔታ ላይ ነው ያለው። በጣም ተጫውተውበታል። ሩታ ደግሞ ሩታ አንድ የሚገርመኝ ነገሯ ምን እንደሆነ ታውቃላችሁ? በቃ ትችልበታለች። ሰው ማናደድ ምን ማለት ምናምን የሆነ ፊቷ ላይ ያለው ነገር፣ የምትናገራቸው ነገሮች፣ የምትጥላቸው ቃላት ምናምን በቃ በጣም ብሽቅ የሚያደርገውና የዳኒን ነገር ተውት። የእሱ ምንም ጥያቄ ውስጥ የሚገባ አይደለም። ቢችል ቤቱን እንኳን ቢያስወለውለው ምን ቢለው እቃ ካሳጠበው ሌላ ምንም የሚቀር ነገር የለም። እና እንዳያችሁትም ሕፃኑን አሳቀፈውት ነው ያሉትና በነገራችን ላይ አብርሽ እየቃጣው ነበር ዳኒን ውላ ሊመታው ምናምን እያሰበ ነበር። ግን እንዲህ ስልኩን ይዞ ነው እያወራ ያለው እና ይህን ቪዲዮ አንዳንድ እያደረኩ መጀመሪያ ኢንስታግራም ላይ ልልቀቀው ወይስ ምን ላይ እያለ እያማረጠው ነው። እና አንዳንዴ አማራጭ ያጣንባቸው ሁኔታዎች ስንሆን ምንም በቃ እንዴት ነው ሰው እጅና እግሩ ታስሮ ምንም ማድረግ እንዳለመቻል ነው። እና አብርሽ ፈርዶብሃል ቻለው። ይሄ ሁሉ ነገር ያመጣው ምንድን ነው? ያ መጠጥ ነው። እና ጥንቃቄ ብታደርግ ይሻላል ከዚህ በኋላ። ያው መጠጥ በጣም ብዙ ነገሮችን ገደል ይዞ ስለሚገባ እዚህ ነገር ላይ ከዚህ በኋላ ብዙ ነገሮችን ተምረሃል ብዬ አስባለሁ። እና ያው የመልስ ምቱ ምን እንደሆነ ባናቅም ይሄ ነው። ግን እኔ እንዳንድ ማነሳው ሀሳብ ምንድነው ዳኒ ለአብርሽ እንዲሁም ጥሩ ነገር ነው ያደረገለት ብዬ አስባለሁ። ያው ከልጁ ጋር ናፍቆት ምን ብሎት
ያው ልጅ እንዴት ነው አሁን እኛ በቅርቡ እንዳያችሁት ወለናል እና የልጅ ናፍቆት ልጅን ማቀፍ ከልጅ ጋር መጫወት በጣም ደስ የሚል ነገር ስለሆነ ያን እኔን እንደ ቅጣትም እንደምንም አላስበው። ምንድነው አንዳንዴ ያው ወንዶች ስንባል ብዙ ጊዜ በቃ ልጅም ሲኖር ምናምን የቤት ስራውንም በቃ ሴት ላይ ስለሆነ የሚወድቀው ከዛ አንጻር ይሆናል እንደ ቅጣት የታሰበው እና እኔ ብዙም እንደ ቅጣት ብዬ አላስበውም። ትንሽ ያው እቃ ማጠቡ ምን ማለቱ እሱ ከበድ ሊል ይችላል፣ ግን ያው ለእኔ ኖርማል ነው። ከዚህ በላይም ቅጣት አለ ብዬ ስለማስብ ነው። እና ግን ያው ዳኒ ሀሳቡ ምንድን ነው ቪዲዮችንን ጠቅላላ ስናደርገው አብርሽ ያው ወደ ቤት እንዲመለስ ነው። ያው ብዙ አስቸጋሪ ነገሮች እንዳሉ ታውቃላችሁ። በጣም ብዙ ባላንጣዎች አሉ፣ በጣም ብዙ ተፎካካሪዎች አሉና ይህንን ድል የሚጠብቁና ከዛ አንጻር አብርሽ የሆነ ነገር ያዝ ቢያደርገው ወደ ቤቱ ቢመለስ የሚል ሀሳብ ነው ዳኒ ጋር ያለው። ያው የዳኒን ሀሳብ ብዙዎቻችሁ ተረድታችሁታል ብዬ አስባለሁ። አብርሽ ቢናደድም ያው ነገሮች ቢያበሽቁትም ግን ዋናው ነጥቡ ምንድን ነው? ዳኒ ወደ ቤቱ እንዲመለስ ነው ትልቁ ነጥብ ይሄ ነው። እና ዳኒ ጥሩ ነገር ነው እያደረክ ያለኸው፣ በርታበት፣ ግፋበት። ግን በኋላም የሚጠብቅ ነገር ይኖራል ብዬ አስባለሁ። ግን ሩታ ልክ አልሰራሽም እና ይሄ ነው ቤተሰብ እና አብርሽ በርታ። በቀጣይ ደግሞ እንጀራ እየጋገርክ አብሲት እየጣልክ ምናምን ቤት እያጸዳ እጠብቃለሁ። ያው ዳኒ ትንሽ ጠንከር ካለብህ ነው ትንሽ ምረቱን ካሳየ ደግሞ በቀጣይ ቪዲዮ ደግሞ አብራችሁ ሆናችሁ ምናምን ከልጃችሁ ጋር ጥሩ ጊዜ እያሳለፋችሁም ልትመጡ ትችላላችሁ። ይሄ ያው በእንጥልጥል ስላለቀ ነገ ምን ሊፈጠር ይችላል የሚለው ነገር ነገ የምንጠብቅ ይሆናል። ቤተሰቦቻችን አብራችሁን ስለሆናችሁ በጣም ከልብ አመሰግናለሁ። ቻናሉን ሰብስክራይብ ማድረግ እንዳይረሳ፣ ሌሎች ሼር አድርጉ። በጣም ቆንጆ ቆንጆ አስተማሪ ቪዲዮዎች ይዤላችሁ የምመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስላል።